ሰላም ተመልካቾች እንዴት ናችሁ? እንዴት ሰነበታችሁ? እንዴት ከረማችሁልን? ቤት ገዝታችሁ የቤት ዕዳ ካለባችሁ ዕዳችሁን ከፍላችሁ አጨርሱ። በፍጹም ዶንት ፔይ ኦፍ ዩር ሞርጌጅ የሚል ከፍተኛ ክርክር በሪል ስቴት ባለሙያዎች እና በፋይናንስ አማካሪዎች መካከል እየተነሳ ይገኛል። በዚህ ሀሳብ ላይ የእናንተ አስተያየት ምንድን ነው? ዛሬ የምንወያየው በዚህ ዙሪያ ይሆናል። ቤት ገዝታችሁ ዕዳችሁን ከፍላችሁ ጨርሳችሁ የተገላገላችሁ ወይንም አሁንም እየከፈላችሁ ያላችሁ ጨመር እያረጋችሁ እየከፈላችሁ ያላችሁ ወይም ጨመር አድርጌ ከፍዬ ብገላገል የሚል ሀሳብ ውስጥም ያላችሁ በፍጹም ጨመር አድርጌ አልከፍልም ያላችሁም ካላችሁ አስተያየቶቻችሁን በኮሜንት ሴክሽን ስር አድርሱን። እኛ በዚህ ዙሪያ እንወያያለን። ያው ከዚህ በፊት የሰራናቸው አንድ ሁለት ቪዲዮዎች ነበሩ ቤትን በመግዛት ዙሪያ እና ወይም በመከራየት ዙሪያ ያለው ልዩነትን በሚል አንስተን ነበርና እዛ ኮሜንት ሴክሽን ስር በጣም ብዙ አስተያየቶች ነበሩ። በጣም ብዙ ሰዎች እየተወያዩበት ነበርና እዛ ላይም ያሉት ሰዎች አሉ። አሁን እንዳልከው ትንሽ ጨመር አድርጋችሁ እኮ ብትከፍሉ የ30 ዓመቱን በጊዜ ትጨርሳላችሁ ያሉ ብዙ ሰዎች ነበሩና እሱ ጋር ደግሞ ኮሜንቱ ስር የአንዱ ኮሜንት ላይ ሌላው ሰው ኮሜንት እያደረገ የነበረውን ውይይትና ክርክርም ተመልክተናል። ጨምር ተደርጎ ከፈል የሚደረግ ገንዘብ ቢኖረኝማ ምን አስጨነቀኝ የሚል ሀሳብም የሚያነሱ ሰዎች አሉ። ሀሳቡ ምንድነው? ግልጽ ለማድረግ ያክል የ30 ዓመት ሞርጌጅ ያለበት ሰው ቢኖር 30 ዓመት መጠበቅ ግዴታ ነው ማለት አይደለም። ብዙ ተመልካቾችም 30 ስላለብህ 30 ዓመት ጠብቅ ማለት እኮ አይደለም የሚል ሀሳብም ያነሳሉ። አሁን ሀሳቡ እዚህ ላይ 30 ዓመቷን ጠብቀ ጨርስ ይላሉ አንዳንድ የፋይናንስ አማካሪዎች። ሌሎቹ ደግሞ ፈጠን አድርገህ ጨመር እያደረግ ከዋናው ሞርጌጅ ክፍያ ውጪ እየጨመርክ በጊዜ ጨርስ የሚሉም አሉ። በዚህ ዙሪያ ያለ ውዝግብና ክርክር አንቺ የትኛው ይሻላል ባይነሽ? እንዴ ምን ጥያቄ ያለው? ቢኖረኝና እግዚአብሔር ቢሰጠኝማ በጊዜ ቢጨርስ ደስ ይለኛል። ምንም ጥያቄ የለውም እኮ ቤትህን የራስ ማድረግ። አሁን አስበው ይሄን ተከራይተን ያለ ነው። ነገር ግን የራሳችን ሞርጌጅ የምንከፍልበት ቤት ቢሆን ፔይ ኦፍ ማድረግ እንዴ ላይምሮ ትልቅ የራስ ቤት የራስን ምንም ጥያቄ የለውም። የመንፈስ እረፍት አለው፣ የመንፈስ እርካታ አለው። እንደውም አንዳንድ ተመልካቾች እንደምንም አጠራቅሞ በካሽ ከፍሎ መግዛት ይሻላል እንደ ሀገር ቤት ቢቻል እሱን ነው መጀመሪያ የምትመኘው። ምክንያቱም ኢንትረስት አለው ላዩ ላይ ኢንትረስት ሬት ስላለው ኢንትረስቱ ደግሞ ብዙ ነገር ማለት ከዋናው የቤት ክፍያ ውጭ ተጨማሪ እንድትከፍሉ ያስገድዳቸዋል። ስለዚህ ቶሎ ከፍለን እንጨርስ የሚል ሀሳብ የሚያነሱ ሰዎች አሉ። ይሄ ግን ቶሎ ከፍለን እንጨርስ የሚለው ሀሳብ ከየት የመጣ ነው? የማን ነው? የራሳችን ነው ወይንስ ከየት የመጣ ነው የሚል ጥያቄ ይነሳል። ለሱ መልስ አለ ዛሬ ትነግረናለህ። በክርክሩ ላይ ያ ሀሳብ የሚነሳበት ምክንያት ብዙ የፋይናንስ ባለሙያዎች በተለይ በዚህ ወቅት አሁን ባለንበት ዘመን ላይ የኢንትረስት ሬቱ በጣም ዝቅ ባለበት ጊዜ አሁንም ሰው ሀሳብ ውስጥ ያለው ዕዳ መጥፎ እንደሆነ ነው ወይንም ደግሞ ሞርጌጅን ቶሎ ጨመር አድርጎ ከፍሎ መገላገል ነው የሚሻለው የሚል ሀሳብ አለው። ይሄ ሀሳብ የመጣው ግን ከኛ ሳይሆን ከአያት እናት አባቶቻችን ወደኋላ በ1970ዎቹ 80ዎቹ አካባቢ የኢንትረስት ሬት የሞርጌጅ ኢንትረስት ሬት 18% 17 በነበረበት ጊዜ ላይ የመጣ ሀሳብ። አሁንስ ሞርጌጅ አብዛኛው ሰው በተለይም ከጥቂት ዓመታት በፊት የገዛ ሰው በስንት ፐርሰንት ነው የሚገዛው? በስንት ፐርሰንት ኢንትረስት ሬት? የኛ በጣም ትንሽ ነበረ። አስታውሻለሽ? 2.25% ነበረ የኛ ኢንትረስት ሬት የነበረው። ስለዚህ አሁን ይህንን ክርክር የሚያነሱት ሙያተኞች ድሮ አባት እናቶቻችን ከፍሎ መጨረስ መገላገል ይሻላል ብለው አእምሮአችን ላይ ስለጫኑ ያንን ሸክም ያንን ሀሳብ ይዘን ብቻ ነው የምንጓዘው። ወቅታዊ የሆኑ ሀሳቦችን አንፈልግም አንሰማም የሚል ነው። በነገራችን ላይ ባለፈው ቪዲዮአችንም ስር ያየሁት አስተያየት አብዛኛው ሰው ጋር ያለው ይሄ ነው። በፍጹም ሌላ ኢንፎርሜሽን መስማት የማይፈልግ ሰው አለ። ለምሳሌ ቤት መግዛት ነው የሚሻለው ብሎ ያመነ ሰው ሌላኛውን ተቃራኒ ሀሳብ መስማት ስለማይፈልግ አንዳንዱ እንደውም ጨክን
ያለ አስተያየት የሚሰጥም አለ፣ የሚቆጣም ሰው ነበረ። ታስታውሻለሽ? እንዴት እንዲህ ትላላችሁ? ምንድነው የምታስተምሩት የሚል ነገር ማለት ነው። ስለዚህ አሁንም በዚህ ሀሳብ ላይም ተመሳሳይ ጭቅጭቅ እንደሚነሳ ይገባኛል። ምክንያቱም የብዙ ሰው እምነት ለዘመናት ጸንቶ የቆየው እውቀቱ እምነቱ ይሄ ስለሆነ ከፍሎ መጨረስ የሚለው ነው። ከፍሎ መገላገል የሚለው ሀሳብ ነው። ልክ ነው። እኔም የእሱ ሀሳብ ደጋፊ ነኝ። በነገራችን ላይ ገንዘቡ ካለ በነገራችን ላይ ይሄንን ቪዲዮ እየተመለከታችሁ እኔ ገንዘብ አለኝ ከፍዬ በጨረስ ይሻለኛል ካላችሁ ይሄ የመብት ጥያቄ ነው። እኛ ማንንም ክፈሉም አትክፈሉም ልንል አልመጣንም። በሁለቱ መካከል ያለውን ውዝግብ እንድናየውና በየቤታችሁ እናንተም እንድትወያዩበትና የመረጣችሁትን ውሳኔ እንድትወስኑ ነው። አደራችሁን። ባለፈው እንዴት ቤት አትግዙትልናል በሚል ቁጣም የነበራቸው ሰዎች ነበሩ። አላልንም ያንም አሁንም አንልም። እዳችሁን ክፈሉም አትክፈሉም አንልም። ግን ለምን ከፍላለሁ ለምን አልከፍልም የሚለው በእውቀት ላይ የተመሰረተ ነገር ለመናገር እኛ ምንም ከዚህ በፊትም አስቀምጠን ነበረ። ሪል ስቴት ኤጀንት አይደለንም፣ ሙያው የለንም፣ ባለሙያ አይደለንም። ነገር ግን ለራሳችን ጉዳይ ተመልክተ ነው አንበበ ነው ያወቅነውን የተስማማንበትን ነገር ነው ለእናንተ የምናስቀምጠው እና እናንተም ደግሞ ኮመንት ሴክሽን ስር እንማማርበት ነው። በቂ ገንዘብ ላላቸው ሰዎች አይደለም የምናወራው፣ ግን በቂ ገንዘብ ኖሯቸው ሌላ አማራጭ ማየት ለሚፈልጉም ብናወራው ችግር የለም። ነገር ግን አንዳንዱ ሰው ከፍሎ ለመጨረስ በጣም ስትሬች ያደርጋል፣ ስቃይ ውስጥ ይገባል፣ ጊዜውን በጣም መስዋዕት ያደርጋል፣ ሞር ይሰራል። ሞርጌጁን ክፍል አድርጎ ጨርሶ ለመገላገል የቤተሰቡን ሰዓት ይሻማል። ልጆቹን የማያይ ሰው አለ። እንደው ካልዋሸን በስተቀር በዙሪያችሁ እንደዚህ አይነት ሰዎችን ታውቃላችሁ። የዕለት ነገርን ለመሸፈን ቢልን ለመሸፈን ሞርጌጅን የቤት ኪራይ ለመሸፈን 2 ስራ የሚሰሩ 3 ስራ የሚሰሩ ሰዎች፣ የማይገናኙ የትዳር አጋሮች፣ ልጆቻቸውን በሳምንት አንዴ በእረፍት ቀናቸው ብቻ የሚያዩ ወላጆች አሉና እነዚህን ነገሮች መሰረት በማድረግ ነው የምናወራው። ለምሳሌ 1500 ብር እንበል ወይ 2000 ብር ሞርጌጅ ያለበት ሰው በየወሩ የሚከፍለው ግዴታው ከአበዳሪው ድርጅት ጋር ባንክም ይሁን ሌላ ሌንደር ጋር የገባው ውል በየወሩ $2000 እከፍላለሁ ብሎ ነው። ብር ስንል በዶላር ማለታችን ያው ተለምዶ ነው ብር የሚባለው እዚያ ቀርና $2000 በየወሩ ልከፍል ለቀጣዮቹ 30 ዓመታት ተፈራርም ያለው ነው የሚለው። አሁን ያንን 2000 ብር መክፈል ይችላል እንበል ሰውየው። ግን ከዚች 2000 ብር ላይ 30 ዓመት ሙሉ እችን 2000 ብር እየከፈልኩ ከምቆይ ለምን 500 ብር ላይ እየጨመርኩኝ ኢንስቴድ ኦፍ 2500 እያደረኩ 500ዋን ፕሪንሲፓሉ ላይ እንዲያርፍ በማድረግ ማለት ነው መጨረስ በጊዜ ላይክ 15 ዓመት ላይ መጨረስ ሊሆን ይችላል፣ በግማሽ ወይ 13 ዓመት ላይ መጨረስ ሊሆን ይችላል። ባለፈው ፕሮግራማችን ላይ ኮሜንት የሰጡን ሰዎች እኔ በ7 ዓመት ከፈልኩ ጨረስኩ በ5 ዓመት የሚሉም ሰዎች አሉ። በቂ ገንዘብ ኖሯቸው ይህንን ያደረጉ ሰዎች እንግዲህ ውሳኔያቸው የራሳቸው ነው፣ ደስ የሚል ነገር። ግን ያቺን 500 ብር ጨምሮ የዕዳውን ዓመታት ከማሳጠር እና የምናተርፈው ኢንትረስት ብቻ ከማየት ያችን 500 ብር ሎ ኮስት ኢንዴክስ ፈንድ ከዚህ በፊትም አንስተነዋል። S&P 500 የሚባለው ላይ ብናረገው ወይንም ደግሞ ሮት IRA የሚሉት አለ። በየቦታው ብዙ አይነት ኢንዴክስ ፈንዶችን ታውቃላችሁና እዛ ላይ ኢንቨስት ማድረግ ቢደረግ በየወሩ ያችን 500 ብር ኢንቨስት ብናደርጋት የምናገኘው ትርፍ ምን ያክል ነው የሚለውን ካልኩሌት ያደርጋሉ ሰዎች። ስለዚህ ነገሩ ከምን አንጻር መሰለሽ፣ ይሄን ባደርግ ይሄን አጣለኝ፣ ይሄን ባደርግ ይሄን አጣለኝ ብሎ ማመዛዘን ነው። ይሄን ባደርግ ይሄን አገኛለኝ፣ ይሄን ባደርግ ደግሞ ይሄን ነው ማገኘው። አሁን ቤትን ከፍሎ በመጨረስ በነገራችን ላይ ብዙ ባለሙያዎች የሚሉት ቤትሽን ከፍለሽ ስለጨረሹ ሂሳቡ ከፍ አይልም ዝቅ አይልም አይደል? ገበያ ላይ ያለው ዋጋ
ያው እንደ አካባቢው ገበያ አይደል እንደ አካባቢው ገበያ ነው። የዚህ ቤት ዋጋ አሁን ላይ ያለው 500,000 ብር ቢሆን ምሳሌ ልክ ዛሬውኑ የሆነ ሞቅ ያለ ገንዘብ አግኝተሽ ክፍል አድርገሽ ስለጨረሹ ይሄ ቤት 1 ሚሊዮን ብር ይሆናል? አይሆንም። እሱን ማለት ነው ከፍለሽ ስለጨረሹ ገበያ ላይ ያለውን ዋጋ ከፍም ዝቅም አያደርግም። ነገር ግን ያንን ገንዘብ ለምሳሌ 100,000 ብር ነበረ የቀረሽ እዚህ ቤት ላይ የሆነ 100,000 ብር አገኘሽ ዛሬ $100,000 ስታገኝ ያንን $100,000 አንዴ ክፍል አድርገሽ ቤቱን ነፃ አወጣሽ። በቃ ከዚህ በኋላ በነፃነት የለብሽም ሞርጌጅ፣ ሌላ ነገር ይኖርብሻል። በእርግጥ የፕሮፐርቲ ታክስ እና የመሳሰሉ ጉዳዮች የማይቀሩ ናቸው፣ ለአመታት የሚዘልቁ ናቸው እነሱ። ስለዚህ ያዳ የለብሽም። አሁን ሞርጌጅ የሚባለው ነፃነት፣ ሰላም፣ በቃ ፍሪደሙ በጣም ቀላል አይደለም። በገንዘብ የማይተመን ነገር ነው እንቅልፉ። ኦኬ ሶ ይህንን በገንዘብ የማይተመን ሰላም ከማግኘት እና ደግሞ ይህንን ገንዘብ የሆነ ነገር ላይ ኢንቨስት አድርገሽው ካሽ ፍሎ ቢኖርሽ እጅሽ ላይ ገንዘብ የሚመጣ። በነገራችን ላይ ቤት ላይ ያለ ነገር ዴድ ኢኩዊቲ ነው የሚሉት፣ የሞተ ነው፣ አታወጭም። ለምሳሌ ይህን 100,000 ብር አሁን ያልኩሽን $100,000 አንዴ ከከፈልሽው በኋላ እዚህ ቤት ላይ ነው የሚያርፈው። የሆነ ቀን ተነስተሽ ቢቸግርሽ አሉ መኪናሽ ቢበላሽ ሌላ መኪና ልቀይር ብትይ ከዚህ ቤት ላይ የምትወስጂው ነገር የለም አንስተሽ የምትከፊው። ወይ ደግሞ እግዚአብሔር አይበለውና የሰይጣን ጆሮ ይደፈንና ቤተሰብሽ ላይ ልጆችሽ ላይ የሆነ ችግር ቢፈጠር የጤና እክል ቢፈጠር ለሕክምና ብለሽ የምትወስጂው ገንዘብ አንሌስ ቤቱን አስይዘሽ እስካልተበደርሽበት ድረስ የለም። ሎክድ ነው የሚሉት። አንዴ እዚህ ቤት ላይ ያስገባሽው ገንዘብ ተቆልፏል። የምታነሺው አይደለም፣ አክሰስ የምታደርጊው አይደለም። ቤቱን አስይዘሽ ደግሞ ኢኩዊቲ አለው ብለሽ ልበደርም ብትይ ብድር ነው። ኢማጂን በሌላ ኢንትረስት ነው የሚያበድሩሽ፣ ብድር ነው አይዘው። ስለዚህ አርፎ የተቀመጠውን ገንዘብሽን ወስደሽ ቤቱ ላይ በማሳረፍሽ ምክንያት ያንን ገንዘብ ከዚህ በኋላ አክሰስ አታረጊውም ማለት ብለው የሚያምኑም አሉ። ስለዚህ ያችን 500 ብር ጨመር እያደረግን የምንከፍላትን 500 ብር ብናስቀምጣት፣ ብር ስንል ዶላር ነው አሁንም፣ ብናስቀምጣት ሴቭ ማድረግ ከቻለን ተይው ኢንቨስት ማድረጉ ይቅርና ብታስቀምጫት ያቺ 500 ብር ነገ ላይ ድንገት መኪናሽ የ1,000 ብር ዕቃ የሚጠይቅ ጉዳት ቢገጥመው አንስተሽ የምትከፊዋለሽ። ያቺ 500 ብር ቤቱ ላይ ካረፈች በኋላ ግን ፈጽሞ ዳግም አክሰስ አታረጊያትም፣ እንደ ካሽ ፍሎ የላትም ብለው ያስባሉ። አሁን ደጋግሜ የምለው ግን ይሄ ሞቅ ያለ ገንዘብን ያለኝ ለሚል ሰው አይደለም። በጣም ተጨንቀው የሚከፍሉ ከፍሎ መጨረስ ተገቢ ነው ተብሎ ስለሚመከር ሁላችንም እሱን ስለምናውቅ ስለምናስብ የምንጨነቅ ከሆነ ከጭንቀቱ ለአመታት ለምሳሌ 15 ዓመቱን ለመጨረስ 15 ዓመት መስራት አለብሽ። ይሄ ሞር ለመክፈል ሞር መስራት አለብሽ፣ ሞር መጨነቅ አለብሽ የሚለው የልጆችሽንም ጊዜ ነው የምትወስጂው፣ የቤተሰብሽን ጊዜ ነው የምትወስጂው። የራስሽንም ጤና እስኪጎዳ ድረስ 16 ሰዓት ምናምን መስራት ምናምን ውስጥ የምትገቢ ከሆነ ማለታችን አይ እኔማ ምንም አለኝ በቂ ገንዘብ ካለ እሱ ደግሞ የራሱ ዲሲሽን። ግን እዚህ ጋር ጥያቄ ማለት ነው ኦልሬዲ ከፍለ ከጨረስክ በኋላ ቤቱ ያንተ ነው። በአጭር ጊዜ ጨረስክ። የቤቱ ራሱ ኢኩዊቲ አለው አይደል? ዋጋ አለው። አሁን ብሸጠው ለባንክ የምትከፍለው ዕዳ የለብህም፣ ምን የለብህም፣ ለራስህ ነው። እሱ ራሱ ቫልዩ የለው። አንድ እሱ ነው። ሁለተኛ ደግሞ አሁን ቤቱን የራሳችን ሳይሆን ሞርጌጅ እየከፈልን ከሆነ ከሞርጌጁ ጋር ተያይዞ የምንከፍላቸው ሌሎች ኢንሹራንሶች አሉ ምናምን ብዙ ነገሮች አሉ። እነሱ ነገሮች ግን ይቀንሱልሃል። ቤቱን የራስ ስታደርገው ሙሉ ለሙሉ የራስ ሲሆን ኢንሹራንስም መርጠ ነው የምትገባው። እሱን ነገር ይቀንስልሃል። ከወጪህ ነው አሁን የምትድነው አይደለ? ኖት ነሰሰርሊ እንዳልሽው ቤቱ ላይ ኢኩዊቲ ይኖርሻል። ያ ኢኩዊቲ ማለት አንቺ እንደገለጽሽው ስትሸጪው
ነው ቤቱን ወይ አስይዘሽ ሂሎክ የሚሉት አለ አይደል? ሆም ኢኩዊቲ ላይን ኦፍ ክሬዲት የሚሉት አለ። ቤቱን አስይዘሽ የምትወስጂው ብድር አለ። ሂሎን የሚሉት ደግሞ አለ፣ ሆም ኢኩዊቲ ሎን የሚባልም አለ። እነዚህን ሁለት ነገሮች አክሰስ ማድረግ ትችያለሽ በኢኩዊቲሽ። ሁለቱም ብድር ናቸው ካልሸጥሽው በስተቀር። ስትሸጪው ደግሞ ምንድን ነው ቀጥሎ ያለው? ፕራይሜሪ ሬዚደንስሽ ከሆነ መኖሪያ ቤትሽ ከሆነ ይህንን ቤት ስትሸጪ ቀጥሎ ያሹን ገንዘብ ይዘሽ ሌላ ቤት መግዛት አለብሽ። መኖሪያ እንደገና ሌላ ሞርጌጅ ውስጥ መግባትሽ አይቀርም ስትሸጪው ማለት ነው። ኦፍኮርስ ሸጠሽው ደግሞ የምታገኙ ትርፍ ይኖራል። ኦብቪየስሊ እሱን ገንዘብ ይዘሽ ኑሮሽን ትቀጥያለሽ። እሱም ማለት አይደለም እኔ አሁን የምለው ስትሬች ማድረግ ስቃይ ውስጥ አሁን አንድ ነገር ለማግኘት ኮስት ቤኔፊት አናሊሲስ የሚሉት አለ። ምንድነው ኮስት የሚያደርገኝ ምንድነው ቤኔፊት የማደርገው የሚለውን እንድንረዳው ነው። ሌላ ታሪክ የለውም። ለመክፈል ብዬ ጨመር አድርገው መክፈል የሚል ሀሳብ ከእናንተም የባለፈው ቪዲዮችን ስር ስለተነሳ ጨመር አድርጎ መክፈሉ ያለው አድቫንቴጅ እና ዲስአድቫንቴጅ ምንድነው የሚለውን ሂሳብ ስሩ ነው። ኑሯችሁን የምታውቁት እናንተ ናችሁ። ስለዚህ ያንን ሂሳብ ስትሰሩ የሚያዋጣችሁ ከሆነ ምንም ጥያቄ የለውም። በነገራችን ላይ የቤቱን ዕዳ ለመክፈል ቅድም ያነሳናቸውን ሂሎንንም ሂሎክንም በመበደር መጨረስ ይቻላል የሚልም ሲስተም የሚነግሩን ብዙ ሙያተኞች አሉ። እሱ ከሆነ ውሳኔያችሁ፣ እሱ ላይ ደግሞ ብዙ መንገዶች አሉ። ከፍዬ መጨረስ ነው የምፈልገው፣ መገላገል ነው፣ አእምሮ ይርፍ እንዲል ነው የምፈልገው ካላችሁ ግን እዚህ ጋር ደግሞ ብዙ ሰው የሚመስለው ገንዘብ መቆጠብ ብቻ ነው የሚመስለው አይደል? አንድን መቆጠብ ስልሽ ይህንን ባለማድረጌ የማተርፈውን ገንዘብ አይደለም ማየት ያለብኝ። ከገንዘቡ ውጪ ሌሎች ነገሮች አሉ። ህይወት ማለት ገንዘብ ብቻ አይደለም። የባለፈው ቪዲዮአችን ላይ እንደው መቆናቆንን እያስተማረን ነገር የመሰላቸው ሰዎች አሉ። አይደለም። እኛ እያወራን ያለነው አሁንም የቤተሰብሽ ጊዜ በምን ይተካል? ምሳሌ ለሚቀጥሉት 15 ዓመት ኢንስቴድ ኦፍ በ30 ዓመት መጨረስ በ15 ዓመት ሊጨርስ ላለ ሰው 15 ዓመት ሙሉ መጣር አለበት። ሞር በየወሩ ተጨማሪ ለመክፈል 2000 ብር ዕዳ ያለበት ሰው 500 ጨመር አድርጌ ልክፈል ካለ 1000 ብር ጨመር አድርጌ ልክፈል ካለና ከወሰነ ያንን አቺቭ ለማድረግ ለሚቀጥሉት 15 13 12 ዓመታት ሞር መስራት አለበት ማለት ነው። ሞር ስትሰሪ ምን ሉዝ ታደርጊያለሽ? የቤተሰብ ጊዜ። ሞር ስትሰሪና እዚህ ላይ ለመክፈል ስትጥሪ ከህይወትሽ ላይ የምታጎየው ነገር ይኖራል። ቫኬሽን አትሄጂም። ብዙ ሰው ድንገት ብድግ ብሎ አገሩ ሄዶ ምናምን ጉዳይ ማስፈጸምም ይሁን አገሩ ገብቶ ከልጆቹ ጋር ከቤተሰብ ጋር ዘና ብሎ መቆየት አይችልም። ቢኮዝ በቆየሽ ቁጥር ቢል አለብሽ፣ እጥረት አለብን። ሁላችንንም ስለማንም አይደለም ማውራው፣ ስለሁላችንም። ስለዚህ አሁን ይህንን የሚመክሩት ሙያተኞች ሞር መጨመርና መክፈልህን እና በብሩ ኑርበት። በዛች 500 ብር ተጨማሪ በምትከፍላት 1000 ብር ተጨማሪ በምትከፍላት ብትኖርበት ከልጆች ጋር። ለምሳሌ አንዳንዱ ቤተሰብ ልጆቹ ወደ ኮሌጅ ሄደው ጥለውት ከሱ ውጪ ሊሆኑ ጥቂት ዓመታት የቀረው ቤተሰብ ይኖር። ከልጆች ጋር ጊዜ ማሳለፍ አይሻልክም ወይ የሚል ሀሳብ ያነሳሉ። እችን ሞር ለመክፈል ብለ ጊዜን መስዋዕት ከምታደርግ ይሄ ምንም አይሆንም። በተለይ ከ5% በታች የሆነ ሞርጌጅ ያለባችሁ ሰዎች ተረጋጉ ይላሉ። ምክንያቱም ትንሽ ነው። 2.25% እኮ ስታስቡት ትንሽ ነው። በትክክል ካወራ ነው፣ በግልጽ ካወራ ነው የክሬዲት ካርድ ኢንትረስት ምን ያህል 20%፣ 19%፣ 21% ፍላክቹዌት ያደርጋል። 21%፣ 22%፣ 23% ነው እኮ። ሰው ክሬዲት ካርዱ ላይ ያለውን ዕዳ ስለመክፈል ሳይሆን ቤቱ ላይ ያለውን ዕዳ ስለመክፈል ያስባል። የትኛው ይቀድማል?
ይሄ 20% ኢንትረስት ያለበትን የክሬዲት ካርድ ዕዳ መክፈል ይሻላል ወይንስ 5% የሞርጌጅ ኢንትረስት ዕዳ መክፈል ይሻላል? ይሄንን ካልኩሌት አድርጉ ነው። በእናንተ ቤት ገብተን እኛ እንወስንም ይሄን አድርጉ እያልን አይደለም ምንለው። ግራ ቀኙን ተረዱት። ይሄም አለ። አይ ቅድም የትም መሄድ አይችሉም፣ ቫኬሽን መውጣት አይችሉም ምናምን ስትል ብንሸጠው ግን ቀድመን ብንከፍል ግን አለን ፍሪደም አለን። ቤታችንን የመሸጥ ሀገራችንን መግባት ከሆነ ሀገራችን ገብተን የተወሰነ ሰዓት መቀመጥ ወይም የፈለግነውን ጊዜ ገደብ ሰጥተን መቀመጥ እንችላለን። አሁን ለቢል ምናምን የምናስበው ነገር አይኖርብንም ማለት ነው። ነገር ግን አሁን 30 ዓመት ቀስ እያለን እንክፈል ወይም በተሰጠን ክፍያ መሰረት እንክፈል ካለ 30 ዓመት ሙሉ አንድ ቦታ ላይ መቀመጥ መቻል አለብን። ኖት ነሰሰርሊ የግዴታ ቤት ውስጥ ኑሪ የሚልሽ ህግ እኮ የለም። ቤት ስላለሽ ቤት ውስጥ ኑሪ ማለት አይደለም። እነሱም ተመልካቾቻችንም ሲሉ ነበረ ባለፈው ስለ ገዛው ግዴታ ተኖርበታል ማለት አይደለም። አከራይተው መውጣት ብዙ አማራጮች አሉ። ያልሽው ነገር ግን ምንድነው ብዙም ስለሚያስኬድ 15 ዓመቷን ተሰቃይቼ የቀረውን 15 ዓመት ባርፍ አይሻለኝም የሚሉ ሰዎች አሉ። እግዚአብሔር ቢረዳንና ብንኖር አይደል የሚባለው። የምናውቃት ቀን ዛሬ ነች፣ ዛሬን እንኑር የሚል ሀሳብ ያነሳሉ እነዚህ የፋይናንስ ባለሙያዎች። የምርም ደግሞ በየእምነታችን ብናስብ፣ በተለይ አሁን እኛ እንደ ክርስቲያን እንደ ኦርቶዶክስ እምነት ተከታይ አባታችን ወይ ብለን ስንጸልይ የዕለት እንጀራችንን ስጠን ዛሬ ነው የሚለው። እንደውም ስለ ነገ አትጨነቅ ነገ ለራሱ ያውቃል ይላል አይደል? ስለዚህ ዛሬን እንድንኖር ከሆነ ተፈጠር ነው፣ ነገን አናቅም። በጣም ብዙ ነገሮች ሰምተናል። በተለይ አትላንታ የነበረን ጊዜ በጣም ሲለፉ ሲጠሩ ድንገት ቁጭ ባሉበት ያለፉ ወዳጆቻችን ነበሩ። ታስታውሻለች? ድንገት ስራ ላይ ቁጭ ባለበት ኮላፕስ አድርጎ ያለፈ ወዳጅ ነበረን። ድንገት ቤት ውስጥ ቁጭ ብሎ ሶፋ ላይ ባለበት ያለፈ ወዳጅ አለን። የሁላችንም ህይወት ይሄ ነው መጨረሻው። መጨረሻችን ወዴት እንደሆነ እናውቀዋለን። ስለዚህ ዛሬ ላይ ከቤተሰባችን ጋር ከልጆቻችን ጋር ጥሩ ጊዜ እያሳለፍን፣ ይሄ ማለት ግን እናባክነው ገንዘቡን ማለት አይደለም፣ ግን እየኖርን ኃላፊነቶቻችንን እየተወጣን። አሁን 2000 ብር ሞርጌጅ ካለብን አበዳሪያችን የሚፈልጉ ያችን 2000 ብር ያችን 2000 ብር እየከፈልን ትርፉን ጨመር አድርጌ ነገ የዛሬ 15 ዓመት 30 የነበረውን 15 ለማድረግ 30 የነበረውን 20 ለማድረግ 30 የነበረውን 10 ለማድረግ አይደል ጨመር የምናደርገው። ስለዚህ የዛሬ 10 ዓመት ለመኖር ዛሬን በጣም መሰቃየት አለብን ወይ ነው ጥያቄ የሚያነሱት። አዎ ለምን አልሰቃይም? ልሰቃይ ለነገር ለልጆቼ የሚልም ሰው ይኖራል። ዞሮ ነገ የሚፈጠረው አይታወቅምና ክፍል አድርጌ ለልጆቼ ነፃ ቅርስ ትቼላቸው ልለፍ የሚልም ሰው ምርጫው። ግን ዛሬ ላይ ቫኬሽን ብትወጪ፣ ዛሬ ላይ ልጅሽ ኳስ ተጫዋች መሆን የሚፈልግ ከሆነ የኳስ ስልጠና እንዲሄድ ብትከፊለት ይሻላል። ዋና የምትፈልግ ልጅ ካለችሽ፣ ዳንስ የምትፈልግ ስፖርት የምትፈልግ ለሷ ማድረግ ይሻላል ወይስ ከነሱም ከሁሉም ነገር ቆጠብ አድርጎ ጨመር አድርጎ 15 ዓመቱን ለማሳጠር መሞከር ይሻላል የሚለው ነው። አሁን ግራና ቀኙን ኮስት ቤኔፊት አናሊሲስ ማለት ይሄ ነው። ግራና ቀኙን ማመዛዘን ያስፈልጋል የሚለውን ነገር ነው። አይ በጣም ብዙ ነገር ነው ያነሳው። እንደዚህ አላየሁትም ነበር እውነት ለመናገር አለው። እንዳልከው ሰው እንደ ቤቱ ነው የሚኖረው። አሁንም እኛም እዚህ ጋር ያመጣነው ሀሳብ እንድታዩት ይሄ ይሻላል ይሄ ይሻላል ብላችሁ እንድትገመግሙ ነው እንጂ ይሄ ነው ትክክሉ ይሄ ነው ትክክል አይደለም እያለን አይደለም ያለ ነው። እና አሁን ያነሳቸው ሀሳቦች እኔ የምር አላየኋቸውም። በእንደዚህ አይነት እይታ ተመልክቼው አላውቅም ነበረ። በተቻለን አቅም የሆነ ዕዳ ካለብን ግልግል የማለት በጣም የሆነ ሰላም አለው ብለን ነው የምናስበው። አሁንም የማስበው እንደዛ ነበረ። እኔ ግን አሁን ያልካቸውን ነገር ስትል እስከ መቼ ዕዳ ግን ለምንድን ነው የሚፈራው? በዚህ ደረጃ የምንፈራው የሚለው
በእርግጥ እዳ ነው፣ የራስሽ ሀቅ አይደለም። የሰው ስለሆነ መሄዱ ከላይሽ ላይ መገላገልሽ በጣም ተገቢ ነው። ምን አይነት እዳ ነው ወርዝ ፔይንግ ኦፍ ነው ወይስ አይደለም የሚለውን ነገር ማየት አለብን። በተለይ አሁን እዚህ አሜሪካ ሀገር በጣም ብዙ አይነት እንትኖች አሉ፣ ብድሮች አሉ። ግን ሰው መስመሩን ጠብቆም ይኖራል። ባለሀብቶቹን ደግሞ ብናያቸው አብዛኞቹ እየተበደሩ የሆነ ነገር ይከፍታሉ፣ ከዛ ደግሞ በዛኛው የሆነ ነገር ምናምን እያደረጉ ነው የሚቀጥሉት። እኛ ግን መስመራችንን ጠብቀን ከቻለን በካሽ ከፍለን ምናምን የሆነ ተቆጥተን ምናምን ነው የሚመስለውና ተቆጥተን አሁን ያነሳሽው ነገር መከራከሪያቸውም ጭምር ብድር የሚፈራው ድሃ ነው ነኝ። አይ የምርም እንደዛ የሚባል ድሃ ነው ብድርን የሚፈራው። ባለሀብቶች በሙሉ በብድር የተዘፈቁ ናቸው። እንደውም ጉግል እያረኩ ነበረ። አሁን የዓለማችን ቁጥር 1 ባለሀብቶች ምናምን የምንላቸው በዚህ ሀገር በተለይ የቴስላው ኤላን ማስክ፣ የአማዞኑ ጄፍ ቤዞስ ምናምን ስንት ብር አለባቸው ስትይ አዙሮች ነው የምትወድቀው ያለባቸውን እዳ። በነገራችን ላይ ራሱ አሜሪካን ሀገር ያለንባት ሀገር ስንት ብር እዳ እንዳለባት ታውቃላችሁ? ያለ እዳ የሚንቀሳቀስ ሀብት የለም ነው የሚሉት ባለሀብቶቹ። እንደውም ቀጣዩ ቪዲዮችን እሱ ቢሆን ደስ ይለኛል። ምክንያቱም ምንድነው የባለሀብቶቹ የአብዛኛዎቹ ባለሀብቶች መመሪያ ባይ ቦሮ ዳይ። ትገዛለህ የሆነ ነገር፣ በዛች በገዛት ነገር ትበደርባታለህ። በተበደርከው ላይ እየተበደርክ ትሞታለህ መጨረሻ። ከዛስ ማንም አይከፍለው። ሲወስዱት ይወስዱታል። ምናምን አይመለከተው። ግን እዛ ውስጥ ቅድም ያነሳሽው ነገር አለ። እያንዳንዱ የተበደሩት ሀብት ላይ ኤኩቲ አለ። የሆነ ኤኩቲ እኮ ይኖረዋል። ቃሽምም አይደሉም እኮ ካልኩሌት ያደርጉታል። በዛ ሂደት ውስጥ ኢቭን የታክስ የምትከፊው ነገር በጣም ሌስ ይሆናል። ራሱ ቤትን ፔኦፍ በማድረግ ውስጥ የምናጣው አንዱ ነገር የታክስ ሪዳክሽን አለ። ያንን ታክስ ሪዳክሽን በእርግጥ ሁሉም ሰው ያገኘዋል ማለት አይደለም። እሱም ላይ በደንብ መጠየቅ መመርመር ያስፈልጋል። ሁሉም የሚያገኘው ነገር አይደለም። ግን ስቲል ከፍለሽ ስትጨርሽ ያዛ ቤት ላይ ታክስ ሪተርን ላይ ክሌም የምታደርጊውን ታክስ ሪዳክሽን አሁን በተለይ በትራምፕ ይሄ ቢግ ቢዩቲፉል ምናምን ያለው አዲሱ ህግ ላይ ይህንን በደንብ አድሬስ ያደርገዋል። በቃ ቤት ሲኖርብሽ፣ እዳ ሲኖርብሽ ያንን እዳ ታክስ ሪተርን ላይ ክሌም በማድረግ የምታገኙ ነገር ይኖራል። ያን ያህል ሲግኒፊካንት አይደለም። የቤትን እዳ ሙሉ ለሙሉ በመክፈል ውስጥ ደግሞ ኢንትረስት ለአመታት ስትቆይ የምትከፊ የነበረውን ኢንትረስት ሬት ዝቅም ያደርገዋል። ለዛ እኮ ነው ብዙ ሰው እንክፈለው የሚል። ለምሳሌ ይህንን ቤት በ400,000 ብር ብንገዛው የምንከፍለው ብለን ባለፈው ካልኩሌት ያደረግነው ነገር አለ አይደል? በኢንትረስት ሬቱ 400,000 ብር ራሱን እጥፍ የሚሆን ነገር ከሆነ የምትከፊው በግማሽ ስትቀንሹ ያንን ኢንትረስት ማሳጠርም ጭምር ስለሚሆን፣ ምክንያቱም ሞር እየጨመርሽ የምትከፊው ኢንትረስቱ ላይ ሳይሆን ፕሪንሲፓሉ ላይ ስለሆነ ያን ፕሪንሲፓሉን ቶሎ ከፍለሽ ስትጨርሽ ኢንትረስቱ ከዛ በኋላ ያለው ይቀራል ማለት ነው፣ ይቀንስልሻል። ስለዚህ ይህን በመክፈል ይህን ያህል ኢንትረስት አድናለሁ ወደፊት ብሎ በማሰብና አይ እችን 500 ብር ወይም 1,000 ብር ጨመር ላረጋት ያሰብኳትን ኢንዴክስ ማርኬት ላይ ባውለው፣ ሎኮስት ኢንዴክስ ማርኬቶች አሉ። ኢንትረስት የምታገኘውንም ደግሞ ከፍ ያለ ነገራችን ላይ ቤትሽ በአመት ሊጨምር የሚችለው 3% ቢሆን ይሄኛው ግን 10% ነው ትርፋማነቱ። ስለዚህ በ3% እና በ10% መካከል ነው ይላሉ። እናንተ የትኛው ላይ ነው ሀሳባችሁ? የትኛው ያዋጣል? በምንም ኮስት ቢሆን ከፍየው ብገላገል ይሻላል ነው የምትሉት? ወይንስ ደግሞ አይ እኔ አሁን ብሩን እየኖርኩበት አበዳሪ የሚጠይቀኝን ብቻ እየከፈልኩኝ ከቤተሰቤ ጋር ሰላማዊ ጊዜንም የቤተሰቤንም ጊዜ የራሴንም ጊዜ የራሴንም ጤና አሁን 16 ሰዓት በመስራት ውስጥ ብዙ ነገር ሉዝ ስለምታደርጊ እንቅልፌንም ምናምን ዛሬን ብኖረው ይሻላል ብሎ መወሰንም ይቻላል።
አይ በቂ ገንዘብ አለኝ እኔ ከፍዬው ልገላገልም፣ ይሄ እናንተ ውሳኔ ነው። ቤታችሁን፣ ኪሳችሁን፣ አካውንታችሁን፣ የቤተሰባችሁን ሁኔታ፣ ህይወታችሁን የምታውቁት እናንተ ስለሆናችሁ ለእናንተ ህይወት የትኛው ነው የሚሻለው ብሎ ማሰብ ያስፈልጋል። ሰዎች ስላሉ ብቻ አንድን ሀሳብ ይዞ ከፍሎ መገላገል ኢንትረስታችሁም ይለያያል አይደል? የአንዱ ከሌላው ኢንትረስት ሬቱ በዛም ደግሞ ባንኮቹ ሁሉም እንዲቀድመህ እንድጨርስም የሚፈቅዱልህ አይመስለኝም አለው። በነገራችን ላይ ቅጣትም አለ፣ ፔናልቲም አለው። ያን ያህል ከባድ ላይሆን ይችላል፣ ግን ስቲል ቀድመሽ በመጨረስሽም ፔናልቲም ይኖረዋል። ያን ያህል አሳሳቢ ነው ማለት አይደለም፣ ግን ስቲል መታሰብ ያለበት ነው። ይሄ ነው እንግዲህ ትልቁ ነገር እና እንደ ባለሀብቶቹ እየተበደሩ እየገዙ ከዚህም እየተበደሩ ከዛም እየተበደሩ ዞሮ ዞሮ ወልዛቸውን ሀብታቸውን እያጠራቀሙ እነሱ መጨረሻ መሞት ነው። ስለዚህ ባይ ቦሮ ዳይ የሚባለው ህግስ ምንድን ነው? ባለሀብቶቹ የሚጠቀሙት ህግ የሚለውንም እሱም ላይ መነጋገር እንችላለን። አስፈላጊ ትንሽ የሚያስፈልግ ይመስለኛል። እንዳልኩ እንደኔ ብዙ እዳ የምንፈራ ብዙ ሰዎች አለን እና አንዳንዴ መስመሩንም ስለማናውቀው እንዳልኩ አንድ ቀጥ የምናውቃት መስመር አለች። እሷን መስመር ይዘን ነው መሄድ የምንፈልገው። ከማንም ከመንግስት ጋር መነካካት አንፈልግም። ብቻ ከበዳሪም መደራረስ አንፈልግም። እንደ ማህበረሰብም እኮ ንጽህናሽን ያሳያል። የሰው ሀቅ ተሸክሞ እንቅልፍ መተኛት ተገቢ አይደለም የሚለው እምነታችንንም ያሳያል። ለዛ ነው ግን እንደተባለው ኮስት ቤኔፊት አናሊሲሱን መስራት ነው። ይህን ባደርግ ይሄ ነው፣ ይህን ባደርግ ይህን አጣለሁ፣ ይህን አገኛለሁ የሚለውን በደንብ ማየት ያስፈልጋል። እንደውም አንድ ባለሙያ እንዲህ ስል ትዝ አለኝ። 2 ብርጭቆ ውሃ ይዞ ማለት ነው ሲያብራራው ቤት ዕዳ ለመክፈል የ500 ሺህ ብር ቤት ገዛህ እና 500 ሺህ ብር ዕዳ አለብህ አለ። አንደኛው ብርጭቆ ውስጥ ግማሽ ውሃ አለ ማለት ነው። በዚህኛው ደግሞ አካውንት ውስጥ 500 ሺህ ብር አለ አለ። ስለዚህ 500 ሺህ ብር ቤትና 500 ሺህ ብር ካሽ ያለ ሰው ነው። ስደምሪው ስንት ነው? 1 ሚሊዮን ብር ወርዝ ነው የሚባለው አይደል? የ1 ሚሊዮን ብር ሀብት አለ። ኦፍኮርስ ይሄኛው ብድር ነው በብድር የገዛሽው ቤት ነው። ግን ስቲል ብድርም ቢሆን የአንቺ ነው። ቢሸጥ ያለው ነገር ውስጡ ከፍለሽ የዳውን ምናምን የምታገኙ ነገር ይኖራል ኦብቪየስሊ። ከዛ ግን እኔ ብድር አልወድም አልፈልግም አልክና አካውንት ውስጥ ያለውን 500 ሺህ ብር አንስተህ እዚህ ውስጥ ጨመርከው፣ ቤቱ ላይ ከፈልከው። ይሄ ቤት አሁን ፔይድ ኦፍ የሆነ የ500 ሺህ ብር ቤት። ይሄኛውስ አካውንትሽ ባዶ ነው። አሁን ስንት ነው ወርዝ ያንቺ ሀብትሽ የሚባለው? ስንት ብር ነው ሀብትሽ? ይህንን 500 ሺህ ብር አንስተሽ እዚሁ ስለጨመርሹና ዕዳውን ስለከፈልሽ ይሄ ቤት 1 ሚሊዮን ብር አይሆንም። ነገር ግን እዚህ ጋር 500 ሺህ ብር ካሹ ካለሽ ያንን ካሽ ለሌሎች ጉዳዮች ብትጠቀም ኢንቨስት ብታደርጊው ምን ብትይ ይሄኛው በየወሩ 2000 ብር 3000 ብር ከሆነ የሚጠይቅሽ አበዳሪሽ ኢንትረስት ሬታችሁ በተለይ ከ5% በታች ከሆነ ይሄኛውን ኮንሲደር ባታደርጉት ይሻላል ይመከራል ብለው ነው የሚሉት የፋይናንስ ባለሙያዎች። በነገራችን ላይ የሪል ስቴት ባለሙያና የፋይናንስ ባለሙያ ለይቶ ማየት ያስፈልጋል። የሪል ስቴት ባለሙያዎቹ ስራቸው ቤት እንድትገዙ ማድረግ ነው። በተቻለ አቅም ቤት ስትገዙ ነው እነሱ ገቢ የሚኖራቸው። ስለዚህ የሪል ስቴት ባለሙያን ሄደ ቤት ብገዛ ያዋጣኛል አያዋጣኝም ብትለው መልሱ ይታወቃል። ለአንተ ቤት ሲሸጥልህ ነው እሱ ኑሮ የሚኖረው። የራሱን ሞርጌጅ የሚከፍለው ለአንተ ከሸጠልህ። ስለዚህ የሪል ስቴት ባለሙያውን ስለ ሪል ስቴት አማክረው፣ የፋይናንስ ባለሙያውን ደግሞ ስለ ፋይናንስ አማክረው ነው የኛ ጥያቄ። ይሄኛውንም አትስማ ይህንንም አትስማ አይደለም። ሁለቱንም መስማት ተገቢ ነው። የሁለቱንም ሳይድ ኦፍ ስቶሪ ሰምቶ መወሰን ተገቢ ነው። ስለዚህ ይሄ የ500 ሺህ ብር ቤት ከፍለው ስለጨረስክ ገበያው ላይ እችን ታክል የሚጨምረው ነገር የለም። እኔ ከፍዬ ጨርሻለሁ እና ዕዳ የለበትም ቤቱ ብትለው
ሰውየው እኮ በዕዳ ነው መልሶ የሚገዛው። ለሰውየው ምንም አይጠቅመውም። ስለዚህ ማርኬቱ ላይ እችን ታክል የሚጨምርልህ ነገር የለም። ይሄኛው ገንዘብ ግን ብዙ ነገር መሆን ይችላል። እጅህ ላይ ያለው ገንዘብ ካሽ ፍሎ፣ እጅ ላይ ያለ ገንዘብ ሴኪሪቲ ነው። ይሄኛው ግን ሴኪሪቲ አይደለም። በዚህ ገንዘብ መኪናሽ ቢበላሽ ማሰራት ትችላለሽ። በዚህ ገንዘብ ራሱ ቤትሽ ራሱ ጣራው ቢያፈስ ማሰራት ትችላለሽ። ኢንሹራንስ ለዳሜጅ ሊሆን ይችላል የሚከፍልሽ እንጂ ቤቴ ጣራው ስላፈሰሰ ና ከፈለኝ ብትይ ኢንሹራንስ አይከፍልሽም። ኤሲ ቢበላሽ ምን ቢበላሽ ይሄ ገንዘብ ነው የሚከፍለው። ስለዚህ ገንዘባችሁን ኪሳችሁ ያለውን አሟጦ እዚህ ላይ መዋሉ ትክክለኛ ዲሲሽን አይደለም የሚሉ ሰዎች አሉ። አረ ነው የምትሉ ካላችሁ ኮሜንት አድርጉልኝ። በዚህ ዙሪያ እንወያይበት እስኪ። ስለዚህ እጅ ላይ ያለ ገንዘብ ሞርጌጅ ላይ ይዋል ወይንስ እጅ ላይ ያለን ገንዘብ ይዞ ኢንቨስት ይደረግ ወይንም ደግሞ እንኑርበት? ለልጆቻችን ባይክ የሚፈልግ ከሆነ ባይክ እንግዛበት ዛሬ ላይ because ይሄኛውን መክፈል እስከቻለን ድረስ ማለት ነው። ሞርጌጅንም እየከፈል ግን ኢንትረስት ዝቅ ያለ ከሆነ ዝቅ ባለው ኢንትረስት እንደውም ክሬዲት ካርድን ብትከፍለው ይሻላል። ክሬዲት ካርድ ኢንትረስቱ በጣም ሃይ ስለሆነ ማለት ነው። እና በዚህ ገንዘብ አሁን ትምህርት ሲዘጋ ልጆቼን ይዤ ወደ ኢትዮጵያ ልሂድ፣ ወደ ጃማይካ ልሂድ፣ ሃዋይ ልሂድ፣ እንዝናና፣ ጀርመን እንበልበት? ይሄ እናንተ ዲሲሽን። የቱ ነው የሚያዋጣው? የትኛው ነው ሞር የሚያስኬደው? የትኛው ነው ህይወት የሚሸተው? መኖር ይከብዳል እኮ ኦልሬዲ አይደለም። ሞርጌጁ ላይ ጨመር አድርገህ ልትከፍል ቀርቶ ኦልሬዲ አሁን ያለው የአሜሪካ ላይፍ ስታይል ራሱ እየተወደደ ነው። በጣም ተወዷል። ከሞርጌጅ ውጭ በጣም ብዙ ቢሎች አሉ፣ ብዙ ነገር አለ እና ራሱን ችሎ በጣም ከባድ ነው። እሱ ላይ ደግሞ ሌላ ስትረስ ተጨምሮ ቆይ ደብል ክፈልና ከዛ በኋላ እንደዚህ ላድርግ ብሎ ማሰቡ ራስንም መጉዳቱ ልክ ነው ብዬ አላስብም። ግን እናንተም ይህንን ኮንሲደር አድርጋችሁ እኛ ያወራነውን ነገር ሰምታችሁ የቱ ልክ ነው የቱ ልክ አይደለም የሚለውን እራሳችሁ እንድትወስኑ ለእናንተ እንተዋዋለን። ኮመንት ሴክሽን ስርም ደግሞ ገብታችሁ ይሄ ልክ ናችሁ፣ ይሄን ልክ አይደላችሁም፣ ይሄንን አላያችሁትም፣ ስለዚህ ደግሞ በደንብ አውሩበት ብላችሁ የምትሉት ነገር ካለ እዛ ላይ ጻፉልን። ይህንን ይመስል ነበር። ሌላ አለ ቤቴን ጨመር አድርጌ ከፍዬ መገላገል እፈልጋለሁ የምትሉም ካላችሁ በሱም ዙሪያ በጣም የተለያዩ አሰራሮች ስላሉ እሱም ላይ ደግሞ ማውራት እንችላለን። በቀጣዩ እንዴት አድርጋችሁ በጊዜ ከፍላችሁ መጨረስ ትችላላችሁ? ተጨማሪዋ ገንዘብ ካለቻችሁ ምን ብታደርጉ ይሻላል? አይ ገንዘብም የለኝም ካላችሁ በምን መልኩስ መክፈል ይቻላል? የሚሉት ነገሮች ላይ መወያየት እንችላለን። እናንተ ግን ሀሳቦቻችሁን አስተያየቶቻችሁን አድርሱን። የኛ ውሳኔ ይሄ ነበረ፣ ይሄን በማድረጋችን ይሄን አግኝተናል፣ ይሄን አትርፈናል፣ ወይም ደግሞ ይሄን በነገራችን ላይ ተጎድተናል የሚል ሰው የለም። ብዙ ተመልካቾች ባለፈውም ኮሜንት ሴክሽን ስር አሁን እኔ የነጮቹን ስመለከት በጣም ብዙ ቪዲዮዎች አሉ። ሪግሬት አድርጌያለሁ ቤት በመግዛቴ፣ እንዲህ በማድረጌ ተጸጽቻለሁ፣ ይህን በማድረጌ እንዲሆኛለሁ የሚሉ ብዙ ቪዲዮዎች አሉ። የእኛ ኮሚኒቲ ግን በአብዛኛው አይነገርሽም ህመምሽን ችግርሽን ለሰው ስለማታካፊ ይህን በማድረጌ ተጎዳው የሚል ነገር አስተያየት አሁን ገብተሽ ብትመለከች ባለፈውን ቪዲዮ ስር ቤት ገዝቼ አትርፌ ሸጬ እንትን አልኩኝ ምናምን የሚል ሰው ብዙ አለ። ሊሆን ይችላል፣ ሪያሊቲው እሱ ሊሆን ይችላል። ነገር ግን ደግሞ በጣም ስትሬች አድርገው ተሰቃይተው ቤታቸውን መክፈል ያቃታቸውም ሰዎች ሊኖሩ ይችላሉ። አሉም ብዙ የምናውቃቸው ወዳጆቻችንም ቤቱን የቤታቸውን ዕዳ ሞርጌጃቸውንም ሌሎች ወጪያቸውን ለመክፈል ሲሉ በጣም ብዙ ጊዜያቸውን መስዋዕት የሚያደርጉም ወዳጆቻችንን እናውቃለን። በዙሪያችን 2 ስራ የሚሰሩ 3 ስራ የሚሰሩ ባልና ሚስት የማይገናኙ ብዙ ወዳጆቻችንን እናውቃለን። ስለዚህ እንደየቤቱ ነው ሁሉ የቤታችሁን ችግሮቻችሁን በጣም ዲቴል አውሩን ማለት ሳይሆን ግን ደግሞ ተጎዳን የምትሉበት ሀሳብም ካለ ለሌላ ሰው መማሪያ የሚሆን ነገር ብትጽፉልንም እንመርጣለን። በጣም አትርፌበታለሁ ደስ ይለኛል የምትሉም ካላችሁ ደግሞ ደስታችሁንም ብንጋራ ደስ ይለናል። ማንኛውም ኮሜንት ማድረግ እንዳይዘነጋ ብለን ተሰናበች ግድ የለሽም
ሁለት ወዳጆች መድረክ ላይ አንድ ኢትዮጵያ ሆኜ አንድ ትልቅ መድረክ ላይ ትልልቅ ምሁራን ናቸውና አሁን እኔና አንቺ እንዳልነው ክብር እንግዳ ሆኖ ተጠርተዋልና አንተ ዝጋ፣ አይ አንተ ዘጊ ስለሆንክ ብትዘጋ ይሻላል አሉት። እና በጣም ትክክለኛ አባባል ነው። ከሁለታችን ያው ዘጊ እኔ ስለሆንኩኝ እኔ ልዝጋሽ። በዚህ ፊት ዘጊ ልልሽ አልችልም። ለማንኛውም አብራችሁን ስለቆያችሁ እናመሰግናለን። እንወዳችኋለን፣ እናከብራችኋለን። ለምትሰጡን አስተያየቶች ከልባችን እናመሰግናለን። ሰብስክራይብ ማድረግ እንዳይዘነጋ፣ ላይክ አድርጉ። የምናነሳው ሀሳብ ላይ መወያየታችሁን ቀጥሉ በጨዋነት። ለማንኛውም እንግዲህ ይህን ብለን እንሰነባበታለን። ሁሌም እንደምንለው ለምንወዳቸው ፍቅራችንን ሳንገልጽላቸው፣ ያስቀየምናቸውን ይቅርታ ሳንጠይቃቸው፣ በጎ ያደረጉልንን ደጋግ ወዳጆቻችንን ሳናመሰግናቸው እቺ ቀን አትለፍ በፍጹም እና በጸጋ ባባይ